አሳሰበ አሟሟቴ ነው። እኔ እውነቴን ነው። ይኸውልህ ለናይጄሪያ ጠንቆች መስዋዕትነት ሊያደርጉ አምጣው ብለውኝ ነው። እንዴ ወሬት ነው የምትሮጠው? ጌታ አምጥተሽ ነው የምትሰጪው? አብርሽ 200 ብር አብድረኝ። አብርሽ አልሽበት። እኔ ምስጢርም ለመጠበቅበት ሌላም ሳብ ትጨምሪያለሽ። ያለችማ የሚያገባኝ ባላጠች ነው የመጣሁት አለኝ ያለችው። ምን? ተረጋጋ ይግሊ። እኔ ያሉትን አዳምጬ እመጣለሁ። ያለውን ደግሞ ብትሰሚ በስመ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ትትና ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት ያምራችሁ ሰላማችሁ ይብዛ። ብዙዎቻችን ተንከሲስ እነዝና እጅ ገባ እንደ እነዝና እጅ መግባት የለበትም፣ ተንከሲስ መዳን አለበት፣ መታገት የለበትም እያልን ነበር። እንግዲህ ነቄና ቆቁ ተንከሲስ በስተመጨረሻ መሳይ ለገንዘብ ሟቹ መሳይ ከተንከሲስ ብር ተቀብሎ እንግዲህ እነዝና አሳልፎ ሊሰጠው እንደነበረ ነግሮታል። ተንከሲስም እንግዲህ ከባድ ጭንቀት ውስጥ ገብቷል። ቅንድቡ የገጠመና አጭር ሰው ለመስዋዕትነት ይፈለጋል አሉ እያለ እንግዲህ እና አብርሽን መቆሚያ መቀመጫ ሰጥቷቸዋል። ይህ ጉዳይ ወዴት እየሄደ ነው? በጣም ያሳዝናል። ከኩላሊት ሽያጭና ከኩላሊት ማውጣት ጀምሮ ሰዎችን አሳልፎ የሚሸጡ ሰዎችን የሚገሉት እነዝና ዛሬ ደግሞ በነተንከሲስ ህይወት ላይ መጥቷል። በስተመጨረሻም የትትና እዚህ ቤት እንድትቆይ ተነግሯታል ማለት ነው። መሄጃና ማረፊያ መጠጊያ የሌለሽ ለምንድን ነው እንትን የምትይው? እነሱም ከመጡ እንጋፈጣቸዋለን ሲል እንግዲህ እነ ገብሩና እና አብርሽ በትህትና ዙሪያ ላይ ተወያይተው እዛ ቤት እንድትቆይ ወስነዋል። ትህትናም እጅጉን ደስ ብሏታል። ሌላው ትልቁ ጉዳይ መሳይ አሁንም ማስመሰልና ክፋቱን ቀጥሏል። አሁንም ጓደኞቹን አሳልፎ ማይሸጥ በብር ላይ ብር እያግበሰበሰ ነው። መጨረሻ ላይ ግን ብሩ መጥፊያው ነው እንጂ መቀበሪያው ነው የሚሆነው ማለት ነው። እጅግ የሚያሳዝነው እና እጅግ ልብ የሚሰብረው ጉዳይ በስተመጨረሻ ትህትናን እንደዛ አበሳቁሯት እንደዛ አሳልፎ ሊሸጣት ብሎ እህቱ ሆኖ ያገኘ ቀን ግን ምን ይፈጠራል? የእውነት ትወናውንና ስራውንማ ተንከሲስና ገብሮ ይስሩት። ፈገግ ፏ ድምቅ ዘና እያደረጉ እንግዲህ ተወዳጅ አድርገውታል። ትህትና ገና ከመጀመሩ እንግዲህ ትህትና ከዚህ አትሄጂም ብለው አስቀርተዋታል። መጨረሻውስ ምን ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። እናንተስ እንዴት አገኛችሁት? የተወደዳችሁና የተከበራችሁ ውድ ቤተሰብ በስተመጨረሻም የግሌ እንግዲህ የኔን ህግና የኔን ደንብ ካከበርሽ አብርሽ የሚለውን ቃል ካልተጠቀምሽ ተዋደን ተፋቅረን እንኖራለን። ቤቱ የፍቅር ቤት ነው፣ የችግረኞች መጠለያ። ለእርዳታ መጣሽ ቤተሰቡ ነሽ የምትሄጅበት ነው። ሂጂ አይልሽም። እንደ እህት እንደ ወንድም ነው የምትቆይበት። አብርሽ እንዳለሽ እንደ እህት ሆነሽ መቆየት ትችያለሽ ብላታለች ማለት ነው። እና በጣም የሚገርምና በጣም የሚደንቅ ነገር ነው። አሁን የትህትናን ጉዳይ ተወት አድርገው የተንከሲስ ጉዳይ ትኩረት አድርገው ሰጥተውታል። ዝናም የከሰረውን ብር በጥፍ አድርጎ ለማግኘት ለካሌብ ሞሲሳ ካሳ ለመስጠት እንግዲህ ተንከሲስን ወጥመድ ውስጥ እያስገቡ ነው። እሱንም መሳይን የምፈልገውን ብር እንሰጥሃለን፣ ተንከሲስንም እንዴትም ብለህ አታለህ አምጣ እጃችን እንዲገባ አድርግልን ብለውታል። በጣም የሚያሳዝነው ነገር ተንከሲስ አሁን መቆሚያ መቀመጫ አጥቷል። ከቤት አልወጣም። አጭር ሰውና ቅንድቡ የገጠመ ለመስዋዕትነት ጥቁር አፍሪካውያኖቹ ናይጄሪያዎች እነ ጋናዎች ይፈልጋሉ። አብርሽ ጉዱኝ የልሃለው በተፈጥሮ ሊቀጣ ነው ምን አረኩ እያለ እንግዲህ ተንከሲስ ዘናፈታ እያደረገ ነው። በጣም የሚገርምና ብቃት ያለው ልጅ ነው። ለፊልሙም ድምቀት ውበት የሆነ ልጅ ነው። ገብሮም እንግዲህ ቁም ነገሩን ጨበጥ እንደ ቀልድ እያደረገ ቁም ነገር እንድናውቅበትና ቁም ነገር እንድንይዝበት እያደረገ ነው። ሰውን ለመቅበር የሞተን ለመቅበር እራሱ ንጹህ መሆንና መልካም ልብ ያለው ሰው ልንሆን ይገባል። ቀባሪ ብቻ አይደለም። ግን ማንም የተጸየፈውን እኛ ቅፍ አድርገን ስንቀፍር ለስሙ ግን እኛ እንናቃለን። አንተ መቃብር ቆፋሪ እየተባልን እንንቋሽሻለን። ግን ከመቃብር ቆፋሪና የሞተን ከቀባሪ በላይ ክብር ያለው ሰው የለም። ሰውን የሞተውን ሰው ስንት ገበና የሸፈነውን ሰው እስከ ኃጢአቱ ነው ምንቀብረው። ስለዚህ ከቀባሪ በላይ የለም ትልቅ ስም ይላል። ይህ በጣም ቁም ነገረኛ የሆነ እውቀት ያለው ንግግሩ ነው ማለት ነው።
ሌላው ትልቁ ጉዳይ የትህትናና የአብርሽ ጉዳይ ነው። አብርሽ እንግዲህ የግሌ ትፈጥናለች፣ ትንሽ ነካ ያደርጋታል። እንደ ሰው እንደ እህት ከወዳታለሁ፣ አከብራታለሁ፣ እንደ ሰው ቀርባታለሁ። ግን እንደ አንቺ ረጋ ያለችና ሰከን ያለች ልጅ ትመቸኛለች። እግዚአብሔር ፍቃዱ ከሆነ እሞክራለሁ ለማግባት ይላል። እንግዲህ በሂደት ትህትናና አብርሽ መጋጠማቸው ወይም መፋቀራቸው አይቀርም። የግሌ ደግሞ እንግዲህ ብለው ከነ መድብል ጋር ከተገናኙ የግሌና መድብል ቢዋደዱ ቢጣምሩ የሚል የግል ሀሳብ አለኝ። እናንተስ እንዴት አገኛችሁት? የተከበራችሁና የተወደዳችሁ ውድ ቤተሰብ በጣም አጓጊና ልብ አንጠልጣይ ነው። መሳይ አሁንም ጓደኞችን እየሸጠ ነው፣ እየተደራደረ እያስበላቸው ነው። የእሱን ቅጣትስ መቼ ነው የሚቀጣው? ትህትና እዚህ በመቆየቷ የሚመጣውን ነገር እኩል እንጋፈጠዋለን ብለው አስማምተው በማቆየታቸው ሁላችንም ደስ ብሎናል። ትህትና በጣም አስተማሪና ቁም ነገር ያለው እጅግ ብዙ እውቀት የምናገኝበት በነፍስም በስጋችንም ሰው በሰውነቱ መከበር እንዳለበት ሆኖ የሞተ ሰው ሁሉ የሞተነቱን መሞቱን አይደለም አሟሟታችንም አይደለም ሰው በሰውነቱ ልንቀብረው ይገባል እያለ እንግዲህ ገብሮ ቁም ነገር የሚናገረው ነገር እያንዳንዳችን ህይወታችን ይፈትሻል። ገብሮ 6 ቤተሰብ ቀብሬ እንዴት ቁም የሚሄድ ይመስላችኋል? ስሜቴን፣ ህመሜን፣ ስቃይን፣ ብሶቴን በመጠጥ እየረሳሁት ነው። እኔ ማለት ገፊ ነኝ። እኔ ማለት በጣም በደለኛ ነኝ። 6 ቤተሰቦችን ያጣው አይኔ እያየ የቀበርኩ ይላል እንግዲህ ለትትናም እኔ ቃል እገባልሃለሁ ይሄን መጠጥ አስረሳሃለሁ እተው እንዲተው እግዝህ እንዳግዝህ እባክህን ፍቀድልኝ፣ መጠጥ ይጎዳሃል እንጂ አይጠቅምህም እያለችው ነው። እንግዲህ ትልቁ ጉዳይ ደግሞ የግሌና የተንከሲስ ጸብ ነው። በጣም የሚያስቅና ፈገግ የሚያስብል የግሌና የተንከሲስ ጉዳይ ነው። እንግዲህ አብርሽና ትህትና ሲያወሩ ጉዳዩን ሰምቷቸው እሱንም አቃጥራለሁ ሚስጥር ለሰማውበት አብርሽ ብለሽ ለተጣራሽበት ተጨማሪ ብር እያለ እንግዲህ ቁማር እየተጫወቱ ነው በዛው። በጣም የሚገርሙና አስተማሪ ቁም ነገር ያለው ብዙ ትምህርት የምናገኝበት ከገጠር ከተማው ተስፋ አለን ብለን አረብ ሀገር ከመሰደድ ጀምሮ ያለ ብዙ እውቀት የሚገኝበት ተከታታይ ድራማ ነው። የተሰማችሁን የግል ሀሳባችሁን ኮመንት ቦክስ ላይ አስቀምጡልኝ። ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን። እና አብርሽ ትህትና ከነ መድብል ጋር መገናኘት አለባቸው። ተንከሲስ እነዚህና እጅ መግባት የለበትም። ድል ለነ መድብል፣ ድል ለነ አብርሽ። የካሌብ ሞሲሳና የዝናህን ዘብጥያ መውረድ በጉጉት እንጠብቃለን። አስተማሪና ልብ አንጠልጣይ የሆነው ተወዳጁ ትህትና ዛሬን በሚገርምና በሚደንቅ ሁኔታ ቀጥሏል። ለምታግዙ ለምታበረታቱ ሁላችሁንም ቴንክ ሶ ማች ላለው አመሰግናለሁ። የዘወትር ድጋፋችሁ አይለኝ። የማስተካክለው ነገር ካለም ቡርተ ይሄን አስተካክሊ፣ ይችን ረሚ ለሚቀጥለው ይሄን አስተካክለሽ ነው ብላችሁ ኮመንት ላይ አስቀምጡልኝ። ቀጣይ ክፍል በጉጉት እንጠብቃለን። በቀጣይ ፓርት እስከምንገናኝ ባይ ባይ።